የእንቅልፍ ጉዞ ወደ ሌሴቶ። የሰውን ድምፅ ስንሰማ እንቅልፍ መምጣቱና ዘና ማለታችን የተለመደ ነው። ዛሬ ምሽት ከኛ ጋር ስለሆናችሁ ከልብ አመሰግናለሁ። ይህንን ታሪክ ላነብላችሁ በመቻሌ ትልቅ ደስታ ይሰማኛል። የዛሬው የእንቅልፍ ጉዞአችን የሚወስደን በደቡብ አፍሪካ ወደምትገኝ ሌሴቶ ወደምትባል በየብስ የተከበበች ትንሽና ውብ አገር ነው። ከጥቂት ቆይታ በኋላ ድብቅ ፏፏቴዎች ወደሚገኙበት አስደናቂ የተፈጥሮ ገጽታ ረጅምና ዘና ያለ የእግር ጉዞ እንጀምራለን። በመንገዳችን ላይ በውሃው ዳርቻ ለጥቂት ጊዜ አርፈን እንቆያለን። የሚፈስ ውሃ ባለበት አካባቢ መገኘት ብቻ ውስጣዊ ሰላምና መረጋጋት ስሜት እንዲሰማን ያደርጋል። ስለዚህ ከበስተጀርባ የሚፈስ ውሃ በቀስታ ይሰማል። ይህንን ታሪክ ለጻፈችልን ዶሚኒክ ትልቅ ምስጋና ይድረሳት። ታሪካችንን ከመጀመራችን በፊት ለጥሩ ምሽት እረፍት ሰውነታችንን እናዘጋጅ። ሁላችንም ወደ አልጋችን ስንገባ አይምሮአችንንና አካላችንን ለማረጋጋት የምንከተለው የራሳችን የሆነ መንገድ ይኖረናል። ነገር ግን ሁላችንም የምንጋራቸው አንዳንድ የተለመዱ ልምዶች እንዳሉ እርግጠኛ ነኝ። ለምሳሌ አሁን በዚህ ሰዓት ወይም ይህን ትረካ ማዳመጥ ስትጀምሩ መኝታ ክፍላችሁ ውስጥ ያለውን መብራት አጥፍታችሁ ሊሆን ይችላል። ይህም ለመተኛት የሚረዳ ጸጥ ያለና ጨለማ አካባቢን ይፈጥራል። ሌላኛው የምንጋራው ነገር ሰውነታችን ምቾት እንዲሰማውና በጥሩ ሁኔታ እንዲያርፍ ማድረግ ነው። ደግሞ ምንም ያህል ብንደክም የምንተኛበት ቦታ ምቹ ካልሆነ የሚያረካ የእንቅልፍ ጊዜ ማግኘት በጣም አስቸጋሪ ነው። ስለዚህ አሁኑኑ ማንኛውንም ማስተካከያ ለማድረግ ነፃነት ይሰማችሁ። ራሳችሁን አስተካክሉ፣ ወደ ጎን ተገላበጡ፣ ወይም በሰውነታችሁ ላይ የሚሰማችሁ ማንኛውንም ውጥረት ለመቀነስ እጆቻችሁንና እግሮቻችሁን ዘርጋ አድርጉ። አይኖቻችሁን ካልጨፈናችሁ አሁን ጨፍኑ። ሁሉም ነገር ቀስ በቀስ እየረገበ እንደሆነ ይሰማችሁ። አተነፋፈሳችሁ፣ የልብ ምታችሁ፣ በሰውነታችሁ ውስጥ የቀረ ማንኛውም ነገር፣ ሁሉም ነገር ከሌሊቱ ረጋ ያለ ፍሰት ጋር እንዲመሳሰል ፍቀዱለት። አሁን እዚህ ቦታ ደህንነታችሁ የተጠበቀ ነው። ደጋፊ ያላችሁ፣ ከዕለት ተዕለት ኃላፊነቶቻችሁም ነፃ ናችሁ። በቅርቡ በነፃነት የሚፈሱ ፏፏቴዎች የተትረፈረፈ የዱር እንስሳትና ከስራ ከቤት ውስጥ ስራዎችና ከወትሮ ውጥረት በራቀ ሰላማዊ ህይወት ወደ ተሞላች ውብ ምድር ትጓዛላችሁ። ስለዚህ አሁን በዚህ ቅስበት ከማንኛውም የችኮላ ስሜት ተለይታችሁ ያለምንም ጥረት ወደ ጥልቅ እንቅልፍ እስክትሄዱ ድረስ በዝምታ አዳምጡ። አሁን ወደ ደቡባዊ አፍሪካ ለዚህ ሰላማዊና ውብ ጉዞ እንሂድ። ታሪካችን የሚጀምረው እዚህ ጋር ነው። አሁን ያለነው በደቡብ አፍሪካ በሁሉም አቅጣጫ በተከበበችው በሌሴቶ ሀገር ነው። ይህ በከፍተኛ ቦታ ላይ የሚገኝ የተፈጥሮ ድንቅ ምድር በንጹህ ወንዞቹ በፏፏቴዎቹና ግርማ ሞገስ በተላበሱ ተራሮቹ ይታወቃል። ቀዝቃዛውንና ንጹሑን አየር ወደ ውስጥ በጥልቀት ስንተነፍስ ይህ ሁሉ ተፈጥሮ የኛ ብቻ ሆኖ በመገኘቱ ምስጋና ይሰማናል። በእንጨት ከተሰራው ቤት አልፈን ስንመለከት በዱር አበቦች የተሸፈነ ሰፊ ኮረብታ ወደ ሸለቆ ሲወርድ ይታያል። ከዚህ ርቀት ላይ ሸለቆውን የሸፈኑት ለምለም ቁጥቋጦዎችና ሳሮች ልክ እንደ ለስላሳ ምንጣፍ ይመስላሉ። በንጋቱ ብርሃን ገና ያልተነኩት የሸለቆ ጫፎች ብቻ ደብዛዛ ቡናማ ቀለም ይዘው ይታያሉ። ወደ ሸለቆ ይዞ የሚወርደው አቧራማ መንገድ በለምለሙ አረንጓዴ መካከል ደማቅ ቢጫ ሆኖ ይታያል። መንገዱ ደጋግሞ እየታጠፈ በተራራው ቁልቁለት ላይ አስተማማኝና ጠመዝማዛ መንገድ ፈጥሯል። ካረፍንበት የእንጨት ቤት በሩን በትንሹ ስንገፋው በዛገው መገጣጠሚያው ላይ ድምፅ እያሰማ ተከፈተ። ጉዞአችን ከፊት ተዘርግቷል። በአለቶች ላይ በጫካዎች ውስጥና በፏፏቴዎች አጠገብ በጠራራ ፀሐይ ተራሮቹን እያቋረጥን ነው። ረጃጅም ሳሮችን በእጆቻችን እየዳሰስን። በዚህ ወቅት ብቻችሁን ከሆናችሁ ደግሞ በብዙ ኪሎ ሜትሮች ክልል ውስጥ ብቸኛው ሰው የመሆንን ልዩ ስሜት እናጣጥማለን። የሌሴቶን ውብ ተፈጥሮ የሚያስጎበኘን ካርል ነው። አንድ ላይ ሆነን የበጋውን ተፈጥሮ ውበት እንመለከታለን። በጉዟችንም ፏፏቴ ካገኘን እዛ ቀዝቃዛ ኩሬ ውስጥ ተገብቶም መታጠብ ይቻላል። የአፍሪካ ንጋት ደማቅ ብርሃን መንገዱን ሲያበራው እያየን ስንቆም የጉጉት ስሜት ያሸንፈናል። ካርልም በአንድ እርምጃ ጉዞውን ጀመረ። ለጉዞ የሚያስፈልጉትን ነገሮች ሁሉ ቢይዝም ቦርሳው ግን ያን ያህል አይከብድም። የቦርሳው መታጠቂያዎች በትከሻውና በደረቱ ላይ ልክክ ብለው አርፈዋል። ቦርሳው በጀርባው ላይ ያለው መጠነኛ ጫና ልክ የሚወደው ሰው አቅፎት እንዳለ ያህል የመረጋጋት ስሜት ሰጥቶታል። ጉዞአችን እንደቀጠለ ነው። የጀመርንበትን የኮረብታ ጫፍ ተከትለን እየተጓዝን ነው። ቀስ በቀስ መንገዱ ወደ ሸለቆ ውስጥ ይዞት ይወርዳል።
አልፎ አልፎ ቆም እያለ በሁሉም አቅጣጫ ደመና የሌለውን ሰፊ ሰማይ ይመለከታል። ወደ ምዕራብ በኩል ጥቁር ሰማያዊ ሲሆን ወደ ምስራቅ ደግሞ ወደ ፈዘዝ ያለ ሰማያዊነት ተቀይሮ በአድማስ ላይ ወደ ነጭነት ይቀልጣል። ስንራመድ ስንመለከት ቀለሞቹ እርስ በርሳቸው ሲቀላቀሉ ይታያሉ። ካርል ብዙ በተጓዘ ቁጥር ሰውነቱ ይበልጥ እየረገበ ይሄዳል። ሸለቆ ላይ የሚፈሰውን የፀሐይ ብርሃን አጠራቅሞ ይዟል። ልክ በወርቃማ ብርሃን በተሞላ ትልቅ ሳህን ውስጥ የገባ ያህል ይሰማዋል። ጉዟችን ቀጥሏል። በጠመዝማዛው መንገድ አጋማሽ ላይ ከሸለቆ ግድግዳ ላይ የሚፈስ የንጹህ ምንጭ ውሃ አየ። ውሃው በእግር ውስጥ ባለ ትንሽ ጉድጓድ ውስጥ ይከማችና ቀስ በቀስ በአለቶቹ ውስጥ ሰርጎ ይጠፋል። ቦርሳውንና ጫማውን አውልቆ በዚህ ትንሽ ፏፏቴ ስር ለመታጠብ ወሰነ። አየሩ በጣም ሞቅ ያለ በመሆኑ ልብሱ በጥቂት ደቂቃዎች ውስጥ እንደሚደርቅ አውቋል። ስለዚህ እስከነ ልብሱ ፏፏቴው ስር ገባ። በካርል ቦታ ብትሆኑ ምን የሚሰማችሁ ይመስላችኋል? እጆቻችሁን ወደ ላይ ስትዘረጉ ቀዝቃዛው ውሃ በሰውነታችሁ ላይ ሲፈስ ይታወቃችኋል። የለበሳችሁት ልብስ ረጥቦ ይከብዳል። የትንሹ ፏፏቴ ድምፅ በካርል ጆሮ ውስጥ ያስተጋባል። አይምሮ በውሃው ድምፅ ተሞልቷል። አሁን ሰውነቱ ታድሷል። በአቅራቢያው ባለ ጠፍጣፋ አለት ላይ ተቀምጦ ካልሲዮንና ጠንካራ ጉዞ ጫማውን መልሶ አደረገ። ጫማውን አስሮ እስኪጨርስ ድረስ የረጠበው ሸሚዙና ሱሪው ደስ ወደሚል እርጥበት ተቀይሯል። ይህም ለሰውነቱ በሞቃታማ አየር ልዩ ቅዝቃዜ ሰጥቶታል። አሁን ጉዟችንን ቀጥለናል። ካርል ወደ ሸለቆ እየገባ ነው። በሸለቆ ግድግዳዎች ላይ በውሃ የጠገቡ ለምለም ሳሮች ይታያሉ። አልፎ አልፎ በሚነፍሰው ነፋስ ሲወዛወዙ ልክ በባህር ውስጥ ባለው ማዕበል እንደሚንቀሳቀሱ የባህር ውስጥ ሳሮች ይመስላሉ። የሸለቆ ስፋት፣ ጥልቀትና ውበት በማንኛውም የሰው ልብ ውስጥ ጥልቅ የመረጋጋት ስሜት ይፈጥራል። ልክ የምትወደውን የቤት እንስሳ እንደ መዳበስ ወይም የምትወደውን ጣፋጭ ምግብ እንደ መቅመስ ያለ ደስታ ያክል መቁጠር እንችላለን። በአረንጓዴው የሸለቆ ግድግዳ ላይ ግራጫና ነጭ አለቶች አልፎ አልፎ ይታያሉ። አለቶቹ ልክ በድንጋዮች ላይ የተከመሩ በረዶ ይመስላሉ። ቀስ በቀስ ጠመዝማዛው መንገድ በሸለቆ ግርጌ ካሉት የዛፎች ጫፍ ጋር እኩል ይሆናል። ዛፎቹ በጣም ጥቅጥቅ ያሉ ከመሆናቸው የተነሳ ቅርንጫፎቻቸው ተሳስረው እንደ አንድ ትልቅ ምንጣፍ ሆነዋል። ልክ በዛፎቹ ጫፍ ላይ እየበረርክ ያለ ያህል ይሰማሃል። ይህንን እይታ ለመመልከት ካርል ለጥቂት ጊዜ ቆመ። እጁን ዘርግቶ ያንን አረንጓዴ የዛፎች ምንጣፍ የሚዳስስ መሰለው። የዛፎቹ ጫፍ በጣም ለስላሳ እንደሚሆን ገምቶ እጁን በጥቁር አረንጓዴ ቅጠሎች ላይ ሲያሳርፍ መዳፉን የሚያሳክከው መሰለው። በአይነ ህሊናው በዛፎቹ ላይ ተኝቶ እጆቹን ከጭንቅላቱ በታች አድርጎ ቀኑ ሙሉ የሰማዩን መለዋወጥ እያየ እንደሆነ አሰበ። ከዛም በፀሐይ ብርሃን ወርቃማ ቀለም የለበሱትን ቅጠሎችና ቅርንጫፎች ለጥቂት ጊዜ ተመልክቶ ወደ ጫካው ቀዝቃዛና ንጹህ አየር ውስጥ ገባ። ወፎች ከላይ በጥሩ ድምፅ ይዘምራሉ። ከላይ ሲታይ በጣም ጥቅጥቅ ያለ ይመስል የነበረው ዛፍ አሁን ግን የፀሐይ ብርሃን በቅርንጫፎቹ መካከል አልፎ ወደ ውስጥ ሲገባ ይታያል። የፀሐዩ ጨረሮች በጫካው ወለል ላይ የብርሃን ኩሬዎችን ፈጥረዋል። በጫካው ውስጥ የተበተኑ ትልልቅ ግራጫ አለቶችም አሉ። በጫካ ውስጥ ጠለቅ ብሎ ሲገባ የደረቁ ቅጠሎች በእግሩ ስር ሲረገጡ ድምፅ ያሰማሉ። ነፋሱ በቅርንጫፎቹ መካከል ይጫወታል። ይህም ከወፎች ዝማሬ ጋር ተደምሮ ልዩ ዜማ ይፈጥራል። መንገዱ ከአንድ ትንሽ ወንዝ ዳርቻ ጋር ይገናኛል። የፈሳሹ ውሃ ድምፅ ሌላውን ድምፅ ሁሉ ይውጠዋል። የሚረብሹ ሀሳቦች ሁሉ በውሃው ፍሰት አብረው እንዲሄዱ ያደርጋቸዋል። ይህም አእምሮውን ንጹህና የተረጋጋ ያደርገዋል። ወንዙን ተከትሎ ጉዞውን ቀጠለ። በየጥቂት ሜትሮች ርቀት ላይ መንገዱ በግልጽ ይታያል። ወደ አንድ ትልቅ አለት ግድግዳ ሄደ። ግድግዳውን ተከትሎ ሲሄድ በአለቱ መካከል አንድ ትልቅ ስንጥቅ አገኘ። ጥቂት የሐረግ ተክሎች እንደ መጋረጃ ከፊት ለፊቱ ተንጠልጥለዋል። በደመ ነፍስ ዙሪያውን ተመለከተ። ነገር ግን ከጫካው ውጪ ምንም የለም። እጁን ዘርግቶ ሐረጎቹን ገለል አደረገ። በትንሽ ዋሻ መሰል መንገድ መጨረሻ ላይ የቀን ብርሃን ይታያል። በትንሹ ደፈር ብሎ ከመንገዱ ወጣና ወደ ዋሻው ውስጥ ገባ።
የእግሩ ኮቴ በዋሻው ውስጥ ያስተጋባል። እጁን ዘርግቶ የዋሻውን ግድግዳ ዳሰሰ። ወደ ዋሻው መጨረሻ ሲቃረብ አንድ ትልቅ ድምፅ እየጨመረ መጣ። ልክ በአበቦችና በንቦች በተሞላ ሜዳ ውስጥ እንዳለ ያለ ድምፅ በጆሮ ውስጥ ይጮሃል። ዋሻው ድምፁን አስተጋብቶ ይበልጥ ጎልቶ እንዲሰማ ያደርገዋል። አይኖቹ በትንሹ እያከከ የድምፁን ምንጭ ለመፈለግ ከዋሻው ወጣ። አይኖቹ ከብርሃኑ ጋር ሲላመዱ ረዣዥምና እድሜ ጠገብ ዛፎችን አስተዋለ። ለምለምና ጠንካራ የሆኑት እነዚህ ዛፎች በነፋስ ይወዛወዛሉ። ድምፁ የሚወጣው ከእነዚህ ዛፎች መሰለው። ነገር ግን ጥቂት እርምጃዎችን ወደፊት ሲራመድ እውነተኛውን የድምፁን ምንጭ አገኘው። አንድ ትልቅ ፏፏቴ በጣም ከረጅም ቦታ ቁልቁል ይወርዳል። ፀሐይ በሰማይ አናት ላይ ስለሆነች የፏፏቴው መጀመሪያ አይታይም። ውሃው በድንጋዮች በተከበበ ኩሬ ውስጥ ይፈሳል። በኩሬው ጀርባ ላይ ውሃው እየተንተከተከ ነጭ አረፋ ይፈጥራል። ከፏፏቴው ራቅ ብሎ ግን ውሃው በጣም ንጹህና ጥራት ያለው ነው። ጥቂት ቅጠሎች በውሃው ላይ በሰላም ይንሳፈፋሉ። በዙሪያው ያሉት ከፍተኛ ገደሎች ይህንን ቦታ የግል ሸለቆ አስመስለውታል። ፏፏቴ የሚረጨው የውሃ ጭጋግ በብርሃን አማካኝነት በሚሊዮኖች የሚቆጠሩ ቀስተ ደመናዎችን ይፈጥራል። ቦርሳውንና ጫማውን ከዛፎቹ ስር ትቶ ለስላሳ ድንጋዮች ላይ እየተራመደ ወደ ውሃው ተጠጋ። ከፏፏቴው 50 ሜትር ያህል ቢርቅም ፏፏቴው የሚረጨው ውሃ ሰውነቱን ያርሰዋል። ይህም ጥልቅ እርካታ ሰጥቶታል። እስቲ ያስቡት፣ ውሃው እስከ ጉልበታችሁ እስኪደርስ ድረስ ወደ ኩሬ ውስጥ ገብታችሁ አይናችሁን ስጨፍኑ የፏፏቴው ከባድ ድምፅ ልክ እንደ ማሳጅ ይሰማል። በሰውነትና በአይምሮ ውስጥ ያለውን ድካም ጠራርጎ ይወስደዋል። ከዛም ካርል በውሃ ውስጥ ያሉትን ለስላሳ ድንጋዮች በእግሩ ጣቶች ይዳስሳል። የፀሐዩ ጨረሮች በአይኑ ሽፋኖች ላይ ሲያርፉ ልዩ የሆነ ቀይና ቡናማ ቀለም ይታየዋል። ሰላም፣ ጥልቅ ሰላም ይሰማዋል። ረጅም ጊዜ በኋላ ለመጀመሪያ ጊዜ እንዲህ ያለ መዝናናት ተሰማው። በመጨረሻም የቀትር ፀሐይ ፏፏቴውን እንዴት እንደሚያበረው እያየ ወደ ዳርቻው ተመለሰ። አሁን እሳት ለማያያዝ ጥቂት ደረቅ እንጨቶችን መሰብሰብ ጀምሯል። ደረቅ እንጨት ፍለጋ በጫካው ሲዘዋወር በዚህ ክፍት ቦታ ላይ አንዲት ትንሽ ቤት ቢሰራ ምን እንደሚሰማው ማለም ጀመረ። ጥሩ መዓዛ ያላቸው አበቦች በቤቱ ግድግዳ ላይ ቢጠመጠሙና የግል ሸለቆውን በመዓዛ ሲሞሉት በየማለዳው በመስኮቱ ፏፏቴውን እያየ ሲነቃ፣ በየምሽቱም በፏፏቴው ድምፅ ሲተኛ ታየው። ከዛም በቂ እንጨት ከሰበሰበ በኋላ በጫካ ውስጥ ፏፏቴው በሚታይበት ቦታ ላይ እሳቱን አያያዘ። ከቦርሳ ውስጥ ትልቅ ብርድ ልብስ አውጥቶ መሬት ላይ ዘረጋው። በደስታ እየተንቀሳቀሰ እሳቱ ላይ ምግቡን አሞቀው። ውሃም አፈላ። ሻዩን አዘጋጅቶ ሲጨርስ ብርድ ልብሱ ላይ ተቀመጠ። ጀርባውን በዛፉ ላይ ያስደግፈው ምግቡን እየበላ ፏፏቴው ሲፈስ በትዝታ ይመለከታል። ምግቡን በልቶ ከጨረሰ በኋላ ፍጹም የሆነውን ሻዩን መጠጣት ጀመረ። ሻዩ በጣም ጣፋጭ ነው። በቀዝቃዛው አካባቢው ሙቀት ይሰጣል። ለጥቂት ጊዜ ዛፉን ተደግፎ የቀትሩ ብርሃን በኩሬው ላይ የሚፈጥረውን ጥላ እያየ ቆየ። በመጨረሻም ተነስቶ እንደገና ወደ ፏፏቴው ተጠጋ። ሲያርፍ በነበረበት ጊዜ በዳርቻው ላይ ያሉትን የድንጋዮቹን ቀለሞች አስተውሎ ነበር። አንዳንዶቹ ነጭ፣ አንዳንዶቹ ደግሞ ጥቁር ሆነው ያብረቀርቃሉ። ግራጫ፣ ብርማና ክሬም ቀለም ያላቸው ድንጋዮች በየቦታው ተበታትነዋል። በውሃ ውስጥ ያሉት ድንጋዮች ደግሞ ሌላ አይነት ውበት አላቸው። ጥልቀት የሌለው ውሃ ውስጥ ገባና ጥቂት ምርጥ ድንጋዮችን መረጠ። 7 የሚሆኑ ድንጋዮችን በሸሚዙ ቋጥሮ ያዘ። በጣም ቆንጆና ድቡልቡል የሆኑትን ድንጋዮች መምረጡን አረጋገጠ። ከዚያም ወደ ፏፏቴው በጣም በሚቀርቡ ትልልቅ አለቶች ላይ ወጣ። ከያዛቸው ድንጋዮች መካከል አንዱን ጥቁር ድንጋይ መረጠ። ድንጋዩ ደርቋል። ክብደቱን በእጁ መዳፍ ላይ ይታወቋል። ለራሱም እንዲህ አለ፣ ይህ ጥቁር ድንጋይ እስካሁን ሲያስጨንቁኝ የነበሩትን ሀሳቦች ይወክላል አለ። ከዛም እጁን ወደ ውሃው ዘረጋና ጣቶቹን ቀስ በቀስ ላላ አደረጋቸው። ድንጋዩ ከእጁ ወጥቶ ወደ ነጩ የፏፏቴ አረፋ ውስጥ ወደቀ። አሁን ደግሞ ይዟቸው ከመጣው ድንጋዮች መካከል ሌላ ድንጋይ መረጠ። ከዛም እንደ ቀድሞ ለራሱ እንዲህ አለ፣ ይህ ደግሞ ወደ ኋላ ሲጎትቱኝ የነበሩትን
ፍራቻዎችን ይወክላል። ይህንንም ድንጋይ ወደ ውሃው ጣለው። ጭንቀቶቹን፣ ሐሳቦቹን እና ህመሞቹን የሚወክሉትን ድንጋዮች እየመረጠ ወደ ውሃው ጨመራቸው። በመጨረሻም በእጁ ላይ ምንም ድንጋይ አልቀረም። የሚሸከመው ምንም ነገር የለም። ምንም ክብደት አይሰማውም። ከዛም ለራሱ እንዲህ አለ፣ አሁን አንተ ነፃ ነህ፣ ቀላል ነህ። በፏፏቴው ጭጋግ ውስጥ እንደታጠብክና እንደ ነፃ ይሰማሃል። ከዛም ፈገግ አለ። ወደ ኋላ ተመልሶ እቃዎቹን ጠቅልሎ በረጃጅም ዛፎቹ መካከል ጉዞውን ቀጠለ። ወደ ፏፏቴው አንድ ጊዜ ብቻ ዞር ብሎ ተመለከተ። በቀትር ፀሐይ ነጭ ሆኖ የሚታየው ፏፏቴ ልክ እንደ ተአምር ከሱ እየራቀ ይሄዳል። ነገር ግን ሁልጊዜ በትዝታ ውስጥ ይኖራል። የፏፏቴው ድምፅ ቀስ በቀስ ከዛፎቹ ሹሹታ ጋር ተቀላቀለ። ድምፁ በዋሻው ውስጥ አልፎ ወደ ዋናው ጫካ እንዲመለስ ይመራል። ልክ እንደ ጥሩ አስተናጋጅ የተንጠለጠሉትን ሐረጎች ወደ ነበሩበት መለሳቸው። ያንን ውብ ቦታ ማንም እንዳያየው ለመጠበቅ ሲል መንገዱ ወደ ሸለቆ መውጫ ይወስዳል። ቀስ በቀስ ጫካው ወደ ኋላ ይቀራል። በዓለቶቹ ላይ እየወጣ ጥቂት የዱር አበቦችን አልፎ ተጓዘ። ፀሐይ ከጀርባው ትበራለች። ነገር ግን አልፎ አልፎ የሚነፍሰው ነፋስ ከመጠን በላይ እንዳይሞቁ ያደርጋል። በመጨረሻም መንገዱ ወደ አንድ ተራራ አወጣው። በሚጓዝበትም ጊዜ በሰማይ ላይ ያሉትን ደመናዎች ይመለከታል። ልክ እንደ ነጭ በረዶ ሆነው በሰማያዊ ሰማይ ላይ ተበታትነዋል። በተራራው አናት ላይ ሲደርስ ለጥቂት ጊዜ ቆመ። የደመናዎቹ ጥላ በመሬቱ ላይ ሲያልፍ ይመለከታል። ከዚህ ከፍታ ላይ ሆኖ ጉዞውን የጀመረበትን የሸለቆውን ሌላኛውን ቦታ ማየት ይችላል። የሚያውቀውንና ደስ የሚል ዜማ እያፋጨ ወደ ተራራው ሌላኛው ቦታ ወረደ። በዚህኛው ሸለቋማ ቦታ ትናንሽ ገደሎችና ሸለቆች ተጠጋግተው ይታያሉ። ወደ ቤት ከመመለሱ በፊት ጥቂት ቦታዎችን ለመጎብኘት ወሰነ። ከዋናው መንገድ ወጣ ብሎ በሁለት ትናንሽ ኮረብታዎች መካከል ተጓዘ። በዓለቶቹ ላይ ሳርና የተለያዩ ተክሎች በቀለማት አጊጠዋል። የሸለቆ ወለል በአረንጓዴው ሳር ተሸፍኗል። አንድ አነስተኛ መንገድ መርጦ ጉዞውን ቀጠለ። እየጠለቀች ያለችው ፀሐይ የሸለቆውን ግድግዳዎች ወርቃማ ቀለም ቀብታቸዋለች። እሱም በግድግዳው ጥላ ስር ቀዝቃዛ አየር እየተነፈሰ ይጓዛል። መንገዱ ይበልጥ አለታማ እየሆነ መጣ። በመጨረሻም ከሸለቆ ወጥቶ ወደ ላይ ወጣ። አንድ ትልቅ አለትን ሲዞር የሚፈስ ውሃ ድምፅ ሰማ። በድንጋዮቹ መሃል ቀስ ብሎ የሚፈስ አንድ ቀጭን ወንዝ አየ። ውሃው በጣም ጥልቀት የሌለውና ቀስ ብሎ የሚፈስ ነው። ወንዙን ተሻግሮ ተጓዘ። ከዚያም ይህ ቀጭን ወንዝ ከተራራው ጫፍ ላይ ቁልቁል ወደ ሸለቆ ሲወርድ አየ። ፏፏቴ ሲፈጥርና ቁልቁል ሲወርድ ማየት ከታች ሆኖ የማየት እኩል ያስደንቃል። ከተራራው ጫፍ አጠገብ ባለ ደረቅ መሬት ላይ ተቀመጠ። በውሃው ጠብታዎች የሚፈጠረው ጭጋግ በብርሃን ሲያብረቀርቅ ይታያል። ውሃው ያለምንም ጥረት ቁልቁል ሲወርድ ማየት ይበልጥ ያረጋጋል። ምንም አይነት ተቃውሞ የለም። ምንም አይነት የማቆም ሙከራ የለም። ወንዙ በቀላሉ ቁልቁል ይፈሳል። ወደ አዲስ ነገር ለመለወጥ ፈቃደኛ ነው። የቀትር ብርሃን ወደ ረጋ ያለ ብርሃን ሲቀየር ወደ ቤቱ የሚያደርሰውን መንገድ ጀመረ። ወደ መኝታ ቤቱ የሚመለስበት ጠመዝማዛ መንገድ በፏፏቴዎች፣ በአበቦችና በፀሐይ ብርሃን ትዝታ የተሞላ ነው። መንገዱ በሸለቆ ዙሪያ ባሉ ገደሎች ጫፍ ላይ ተዘርግቷል። ሲራመድም ረዣዥም ሳሮችን በእጁ እየዳሰሰ ይሄዳል። በዚህ አምባ ላይ ሲሆን በዙሪያ ያለውን አካባቢ እስከ ብዙ ኪሎ ሜትሮች ማየት ይችላል። በጣም ከፍ ያለ ቦታ ስለሆነ ልክ በሰማይ ላይ እየተራመደ ያህል ተሰምቶታል። ፀሐይ ወደ አድማስ ወርዳለች። ሰማዩን ፈዘዝ ያለ በሚመስል ሮዝ ቀለም አጊጧል። ደመናዎቹም ጥቁር ቀይ ቀለም ለብሰዋል። ፀሐይ የመጨረሻዋን ሐምራዊ፣ ቢጫና ብርቱካናማ ቀለሞች በሌሲቱ ምድር ላይ ስትፈነጥቅ አየ። ከጥቂት ደቂቃዎች በኋላ ፀሐይ ለማረፍ ተሰወረች። ዓለም በጨለማ ስትዋጥ የእንጨት ቤቱን ከሩቅ አያት። የበረው የመኝታ ቤት መስኮት እረፍት እንደሚጠብቀው ቃል ይገባል። ረጅሙ ቀን በደስታና በድካም አሳልፈው በእንጨት በሩ በኩል ገባ። ስለ ለስላሳው አልጋው እያሰበ በሩን ከፍቶ ወደ ቤት ገባ። ደስ የሚል ዘፈን ይሰማል። ብሩህ ከዋክብት ብርሃን ያበራሉ። በሩቅም አንድ ወይም ሁለት ፏፏቴዎች እየፈሰሱና ድምፅ እያሰሙ ራሳቸውን ለእረፍት ያዘጋጃሉ። የዛሬው እንቅልፍ ሰዓት ትረካችን ይህን ይመስላል። ውድ የለዛ ትረካ አድማጮቻችን ይህን
የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ሰብስክራይብ ማድረጉን አይዘንጉ። ስላዳመጣችሁ እናመሰግናለን። ደህና ደሩ።